አዳዲስ ነገሮች አሉ። አብርሃምና ዳኒ ፍቅር ጋር ያለውን ፋይል ማግኘታቸው ተሰምቷል። በዚህም እንግዲህ የፍቅር ቤት ምስቅልቅሉን ነው ያወጡት። እንዲሁም ደግሞ በፍቅር ላይ መጠነኛ ጉዳት እንደደረሰባት ነው የተሰማው። ነገር ግን ፍቅር ማን ይሄን እንዳደረገባት የምታውቀው ነገር የለም። በዚህም እንግዲህ ፍቅር ምን አይነቱ ሁኔታ ውስጥ ነች፣ እንዲሁም ደግሞ አብርሃምና ዳኒ ምን አደረጉ የሚለውን ነገር እንግዲህ ከሁለቱም ኤዲተሮች ያጠያየኩት መረጃ ነበረ። በዚህም እንግዲህ ያገኘሁትን መረጃ አማጋራችሁ ይሆናል። በሌላ በኩል ፍቅር መጠነኛ ጉዳት ደርሶባት እንግዲህ ወደ ሆስፒታል መግባቷ ነው የታወቀው። በዚህም እንግዲህ ምንድነው የእሷ ጤንነትስ ጉዳይ እንዴት ነው የሚለውን ነገር ለማጣራት ሞክሬ ነበረ። በዚህም እንግዲህ ያገኘሁት መረጃ አለ፣ እሱንም ማጋራችሁ ይሆናል። ወደ ጉዳይ ከመግባቴ በፊት ግን ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። የደወል ምልክቱን ማብሩት። አዳዲስና ትኩስ የሆኑ መረጃዎች ሲደርሱኝ ተከታትዬ ቶሎ ማደርሳችሁ ይሆናል። አሁን ወደ ጉዳይ ይገባለሁ። በመጀመሪያም እንግዲህ አብርሃም ፋይሉን ማግኘቱ ታውቋል። እንግዲህ ከስልኳ ላይ እንዲሁም ደግሞ በሚሞሪ የተቀመጡትን እንዳለ የእሱን ፋይሎች እንግዲህ ከዳኒ ጋር በመሆን ማግኘታቸው ነው የታወቀው። እንግዲህ የፍቅር ቤትን እንግዲህ በመዝረፍ እንዲሁም ደግሞ በእርግዶ እንግዲህ ሰብሮ በመግባት ነው ይህንን ነገር ለማግኘት የሞከሩት። በዚህም እንግዲህ ትላንትና እንደተመለከታችሁት እንግዲህ ሄርሜላ ቤት ሄዶ ሄርሜላን ለማስረዳት ሲሞክር እንደነበረ ተመልክተናል። በዚህም እንግዲህ የሄርሜላ ወንድምም እንዲሁም ደግሞ ሄርሜላ አብርሃምን እችን ልጅ እንግዲህ አደብ ማስያዝ ካለብህ አሲዛት፣ አለበለዚያ ግን እዚህ አትመላለስ፣ መክሰስ ካለብህም ክሰሳት፣ እንደውም እንደዚህ አይነት ነገር ያስከስሳል። ስለዚህ እሱ ነው ማድረግ ያለብህ፣ አንተ ግን እሹሩሩ እያልካት ነው። ስለዚህ ማድረግ ያለብን ነገር ሳታደርግ እዚህ እንዳትመጣ ብላ እንግዲህ ስትወቅሰው ነበረ። ነገር ግን አብርሃም እንግዲህ ያን ሁሉ ነገር እንድትረዳውና ያለ ፍላጎቱ መፈጸሙን እንዲሁም ደግሞ ፍቅር በስልኳ ላይ እንግዲህ የአብርሃምን ፋይል የራቁት ፎቶና ቪዲዮ ይዛበት እያስፈራራችው መሆኑን እንግዲህ ነግሯት ይህን ነገር እስካስጠፋ ድረስ እንግዲህ ታገሽኝ፣ ይህን ልትረድችኝ ይገባል እያለ እንግዲህ ሲወቅሳት ተሰምቶ ነበረ። እሱንም ተከትሎ እንግዲህ ቀጭን የሆነ ትዕዛዝ የነገረችው ሄርሜላ። በዚህም እንግዲህ መክሰስ ካለብህ ክሰስ፣ አሊያም ደግሞ ሌላ ነገር ማድረግ ካለብህም አድርግ ብላ እንግዲህ ዳኒንም አንተ ወንድሙ ከሆንክ እንግዲህ ጓደኛዬ ነው ብለህ የምታስብ ከሆነ ምከረው፣ እንዲሁም ደግሞ አግዘው ከዚህ ነገር እንዲወጣ ብላ እንግዲህ እንደመከረችው አይተናል። ይህንንም ተከትሎ ነው እንግዲህ አብርሃም ከመክሰስ የልጅቷን ቤት እንግዲህ ሰብሮ መግባትን ነው የመረጠው። በዚህም እንግዲህ የልጅቷን ቤት ሰብሮ ገብቶ እንግዲህ ሲበረብርና ልጅቷንም እንግዲህ ራሷን ስታ እንድትወድቅ እንዳደረጓት ነው የታወቀው። በዚህም እንግዲህ ጭንብል ለብሰው ገብተው ማንነታቸው ባልታወቀ መንገድ እንግዲህ ልጅቷን ራሷን ስታ እንድትወድቅ ካደረጓት በኋላ እንግዲህ ቤቱን እንደምትመለከቱት እንግዲህ ሰባብረውትና እንግዲህ በጣም ብዙ ነገሮችን በርብረው ያገኙትን ፋይል ይዘው እንግዲህ አብዛኛውን ሄርሜላ ጋር ያለውን ፋይል እንግዲህ መውሰዳቸው ነው የታወቀው። በዚህም እንግዲህ ፍቅር የአብርሃም ፋይል ቪዲዮ እና እንግዲህ ፎቶ ሌላ ሰው ጋር እንዳስቀመጠችው እና እንዳላስቀመጠችው ማንም የሚያውቀው ነገር የለም። እንግዲህ ቤቷ ውስጥ ያለውን ፋይል በሙሉ አጥፍተውታል፣ ወስደውታል እና አብርሃምና ዳኒ። ነገር ግን እቺ ልጅ እንግዲህ ከራሷን ከሳተችበት ስትነሳ የሚፈጠረውን ነገር እንግዲህ አይታወቅም። ምክንያቱም እቺ ልጅ እንግዲህ ሌላ ጓደኞቿ ጋር የአብርሃምን ፋይል አስቀምጣ ከሆነ እንግዲህ አብርሃምን ሌላ ነገር እንደሚጠብቀውና ሌላ በቀል እንደሚጠብቀው ግልጽ ነው። ይህ ልጅ እንግዲህ አሁን ላይ ያሉትን አማራጮች እንዳለ እየተጠቀመ እንደሚገኝ ነው እያየን የምንገኘው። በዚህም እንግዲህ ለፖሊስ ከሚያመለክት እንግዲህ መዝረፍን መርጧል ማለት ነው። በዚህም የተነሳ እንግዲህ የልጅቷን ቤት ሰብሮ በመግባት እንግዲህ ፋይሎቹን ለማጥፋትና እንግዲህ ልጅቷንም ላልተገባ ራሷን እንድትስት እንዳደረጋት ነው እንግዲህ የታወቀው። ነገር ግን ይሄ ሁሉ ነገር ሲፈጠር እንግዲህ ፍቅር ማን እንደሆነ እንደማታውቅና ራሷን ስታ እንደወደቀች እንዲሁም እሷን እንግዲህ ወደ ሆስፒታል ሰው ይዟት እንደሄደ ነው የተሰማው። በዚህም እንግዲህ አብርሃም ፍቅር ጋር ያለውን ፋይል እንግዲህ እንዳለ አጥፍቻለሁ ብሎ ነው የሚያምነው። ቤቷ ውስጥ ያለው እንዳለ በርብሮ እንግዲህ ከወሰደ በኋላ አሁን ላይ የሚጠብቀው እንግዲህ ልጅቷ ስትነቃ ጓደኞቿ ጋር ፋይሉ አለ የለም የሚለው ነገር ነው የሚጠብቀው። እሱ ነገር እንግዲህ ጓደኞቿ ጋር ከሌለ ይሄ ልጅ እንግዲህ በነፃ የመውጣት ቻንስ አለው። ምክንያቱም ፍቅር እንግዲህ እንደዚህ ፋይል ይዤበት ተዘረፍኩ ብላ የመክሰስ ምንም መብቱም የላትም። እንግዲህ ለመክሰስም አፏን ሞልታ መሄድ አትችልም። ምክንያቱም መጀመሪያውን እንግዲህ የሰው ቪዲዮ እና ፎቶ
ለምን ያሽ የሚለው ጥያቄ ስለሚመጣ እሱንም በማሰብ ነው እንግዲህ የልጅቷን ቤት እንደዛ ሰባብሮ ለመግባት የተነሳሳው ነው አብርሃም የተባለው። በዚህም ልጁ ራሱን ሄዶ ፖሊስ ጣቢያ ከማዋረዱ ይልቅ እንግዲህ መጥቶ ሰብሮ ነገሮችን ከወሰደ በኋላ ልጅቷ እንዳትከስም ምንም እንዳታደርግም እንግዲህ ማድረጉን ነው የመረጠው ማለት ነው። በዚህም እንግዲህ የተሳካለት ይመስላል። ነገር ግን ልጅቷ ከነቃች በኋላ እንግዲህ ምን እንደሚፈጠር የምናይ ይሆናል። ምክንያቱም ፋይሎቹ ሌላ ሰው ጋርም እንግዲህ በኮፒ መልክ ከተቀመጡ ይሄ ልጅ እንግዲህ ውሃ ብለው ነው የሚባለው። ምክንያቱም በንዴት እንግዲህ ብዙ ያልተገቡ ነገሮችን ልታደርግበት እንደምትችል ነው እንግዲህ የፍቅር ሁኔታ የሚያሳየው። ተመልካቾች በዚህ ጉዳይ እናንተ ምን ታስባላችሁ? እስኪ ሀሳብ አስተያየታችሁን ከታች አስቀምጡልኝ። አሁን ላይ እንግዲህ እንደምታዩት ነገሮች ወደ ለየላቸው መንገዶች እያመሩ ነው። አሁን ላይ እንደተመለከት ነው እንግዲህ ይሄ ልጅ ቤት በርግዶ እና ቤት ሰብሮ መግባት ከጀመረ እነዚህ ልጆች እንግዲህ እስከ ግድያ ወደ መሄድ አቅጣጫ እያመሩ እንደሆነ ነው የሚታየኝ። ነገሮች እንግዲህ በጣም እያመረሩና በጣም ነገሮች አቅጣጫቸውን እየቀየሩ እንደሆነ ነው የሚታየኝ። በዚህም እንግዲህ ከዚህ በኋላ ቀጣዩ የፍቅር እርምጃስ ምን ይሆናል? ከዚህ በላይ ይሄ ልጅ ለመበቀል እንግዲህ የማትሄድበት ቦታ የለም። ሲቀጥል ደግሞ ይሄ ልጅ ይህን ነገሮች ካሳኩት በኋላ ምንድን ነው የሚጠብቃቸው? ሄርሜላ እንዲያው እጇን አጣጥፋ እንግዲህ ትቀበለዋለች ወይስ ምንድን ነው የሚከሰተው? ይሄ ልጅ እንግዲህ ይሄ የሄርሜላን ልብ ለመቀበል በጣም ብዙ ነገሮችን እያደረገና በጣም ብዙ መንገዶችን በጣም ብዙ ነገሮችን እየቧጠጠ እንደሚገኝ ነው እኔ የሚገባኝ። ይሄ ሁሉ እንግዲህ አንድን ሴት ለማሳመን ነው። በዚህም እንግዲህ አሁን ላይ ይሄ ልጅ ይሄን ሁሉ ነገር ካሳካ በኋላ ከሄርሜላ ጋር ይቀጥላል አይቀጥልም የሚለው እንግዲህ የብዙዎች ጥያቄ ነው። ሄርሜላ ግን ይቅርታ የምታደርግለት ይመስላል። እንዳነጋገሯ ከሆነ ትላንትና እንግዲህ ይቅርታ እንደምታደርግለት ነው ነገሮችን ካስተካከለ የሚያመለክተው። ይሄንንም እንግዲህ አብረን የምናይ ይሆናል። እስኪ ግን የእናንተን ሀሳብ አስተያየት ከታች ለማስቀመጥ ሞክሩ። ምን ታስባላችሁ በዚህ ጉዳይ? ይሄ ልጅ ይህን ነገር አሳክቶታል ወይ? ይቺ ልጅስ ሌላ ቦታ ወይም ደግሞ ጓደኞቿ ጋር ይሄ ፋይል የለም ወይ? ምን ታስባላችሁ? በሌላ በኩል ሄርሜላስ ይቅርታ የምታደርግለት ይመስላችኋል? የሄርሜላን ጉዳይስ እንዴት ትመለከቱታላችሁ? ሀሳብ አስተያየታችሁን ከታች ኮመንት ስር አስቀምጡልኝ። በሌላ በኩል ከዚህ ጋር በተያያዘ ፍቅር ሆስፒታል መግባቷ ተሰምቷል። እንግዲህ ይቺ ልጅ ራሷን ስታ ወድቃ እንግዲህ ጓደኞቿ ቤት ሲደርሱ የተከሰተውን አይተው እንግዲህ ወደ ሆስፒታል ይዟት እንደሄዱ ነው የታወቀው። በዚህም እንግዲህ ከሆስፒታል እስካሁን አልነቃችም። ይሄ ነገር ወዴት ያምራል፣ ምን እየተከሰተ ነው የሚለውን ነገር እንግዲህ ስትነቃ ተከታትዬ የምነግራችሁ ይሆናል። ነገር ግን ልጅቷ እንግዲህ ምንም ነገር አልደረሰባትም። ጭራሽ ደንግጣ ብቻ ነው እንግዲህ ራሷን ስታ ያለችው። ሌላ የከፋ ጉዳት እንደሌለባት ነው እንግዲህ እንዳጠያየቁት የሰማሁት። በዚህም እንግዲህ ምን እንደሚፈጠርና ስትነቃስ ምን አለች የሚለውን ነገር ተከታትዬ የምነግራችሁ ይሆናል ማለት ነው። ተመልካቾች ለዛሬ ያስኩላችሁ አዳዲስና ትኩስ መረጃዎች እነዚህን ይመስሉ ነበረ። በሌላ ጊዜ በሌላ አዳዲስ ነገሮች እስክመለስ ድረስ ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። የደውል ምልክቱንም አብሩት። አዳዲስና ትኩስ የሆኑ መረጃዎች ሲደርሱኝ ተከታትዬ አቀርብላችኋለሁ። እስከዚያው ሀገራችንን ሰላም ያደርግልን። ፒስ ቻው።